የሰንበት ተማሪ ልክ ዩኒቨርሲቲ ገብቶ ግቢ ጉባኤ ማገልገል ሲጀምር በህይወቱ የጎደለው ፓርት ይሞላለታል። መቼም ምን ማለቷ ነው እያለችኝ እንደሆነ ተስፋ አደርጋለሁ። ሀሳቤን ግልጽ ላድርግላችሁና ሰንበት ትምህርት ቤት እያለ የምናገለግለው አገልግሎት ያው አብዛኛው እንደምታውቁት የመዝሙር አገልግሎት አለ፣ የኪነ ጥበብ አለ፣ ልማት ስራዎች አለ፣ በጣም ብዙ አይነት አገልግሎቶችን እናገለግላለን እና ከዛም ጋር ደግሞ ተያይዞ ብዙ ትምህርቶችን እንማራለን። ቋሚ ሆኑ ያው እንደ ሰንበት ትምህርት ቤት ግዴታ ማንኛውም አባል መማር ስላለበት የትምህርት መርሃ ግብራት አሉ በደንብ እና በእንደዚህ አይነት አገልግሎት ውስጥ በጣም አንድ አባል ምንም ካለማወቅ መጥቶ መንፈሳዊ ህይወቱ ጠንክሮ መንፈሳዊ ትምህርቱ ጠንክሮ እውቀቶቹን በደንብ ከቀን ወደ ቀን እያዳበረ እና ደግሞ የተለያዩ አገልግሎቶችን እየለመደ የተለያዩ የአሰራር ህጎችን፣ አመራርን ብዙ ነገሩን ነው የሚማረው። ብዙ ሰው ሰንበት ትምህርት ቤት ሲላክ መዝሙር ብቻ ነው የሚመስለው እና መዝሙር አይደለም። ሰንበት ትምህርት ቤት ብቻውን መዝሙር አይደለም። መዝሙር አንድ የአገልግሎት ክፍል ነው እንጂ ብቻውን መዝሙር አይደለም። ከመዝሙር ባሻገር ብዙ አገልግሎቶች አሉና ከምንም ወደ እውቀት ወደ ተሻለ ነገር የሚሸጋገርበት ነው የሰንበት ትምህርት ቤት አገልግሎት እና እንደዚህ አይነት አገልግሎት ውስጥ የቆየ ሰው ደግሞ ግቢ ጉባኤ ሲሄድ የሆነ ጉድለቱ ይሞላል ስል ይሄ ሁሉ ነገር አግኝቶ ምን ጉድለት አለበት ልትሉኝ እንችላላችሁ። ሰንበት ትምህርት ቤት ላይ ያለው ጉድለት ምንድነው መሰላችሁ? ወይም ደግሞ ሰንበት ተማሪ ጎደለው እንድል ያደረገኝ ነገር ምን መሰላችሁ? በእንደዚህ አይነቱ አገልግሎቶች ይሄን ሁሉ አገልግሎት ሲያካሂድ ብዙ ጊዜ ሰንበት ተማሪ የራሱ የሚለው አገልግሎት የለውም ወይ ደግሞ ህይወቱ ላይ ብዙም የመስራት እድል የለውም። ብዙ ጊዜ የሚታዩ ክፍተቶች እነኚህ ናቸው። ይሄ ደግሞ በምንድነው የሚረጋገጠው? ትንሽ ከሰንበት ትምህርት ቤት ራቅ ካሉ ቶሎ የሚገቡበት ህይወት አስደንጋጭ ነው። አንዳንድ የሰንበት ትምህርት ቤት የነበሩ ልጆች ማለት ነው እና ይሄ ለምንድን ነው የሚሆነው ከተባለ ያው ትንሽ የህይወት ጉድለት ስላለ ወይም ደግሞ መንፈሳዊ ህይወት ላይ ትንሽ የጥንካሬ ጉድለት ስላለ ነው እንደዚህ አይነት ክፍተቶች የሚፈጠሩት እና ሰንበት ተማሪ ሲኮን ለምሳሌ እንደ ሰንበት ተማሪ የሚወጡ ህጎች አሉ። እንደ ሰንበት ትምህርት ቤት ቋሚ የሆኑ ህጎች አሉ። ለምሳሌ የሚታወቁ ሰንበት ተማሪ ከሆነ እንዲህ ማድረግ አይችልም፣ እንዲህ ማድረግ አይችልም ምናምን። መዝሙር ክፍል ለማገልገል አለባበስ ላይ ለምሳሌ ወንዶች ፀጉራቸው በጣም ማደግ ቢፈልጉ እንኳን አይችሉም። ሴቶች ጥፍራቸውን ማሳደግ፣ ከልክ በላይ ጌጣጌጥ መጠቀም፣ እንደዚህ ሱሪ መልበስ ምናምን የሚባሉ ነገሮች አይፈቀዱም እና እንደዚህ አይነት ነገሮችን ልክ እዛ እስካሉ ድረስ ብዙ ጊዜ ህጉ ይጠበቃል። ማንም አባል አያደርገውም። ግን ያንን ነገር ያላደረጉት አብዛኛው ጊዜ የሚሆነው ህጉን ፈርተውት አገልግሎት እንዳይቀጡ ብለው ነው እንጂ የዛ ነገር ትክክል አለመሆን በትክክል ታውቋቸው አይደለም፣ ወይም ደግሞ ተምረውታል። ብዙ ጊዜ ይማራል። እንደዚህ ማታርጉበት ምክንያት እንዲህ ነው፣ እንዲህ ማታርጉበት የሚከለከሉበት ምክንያቶች አሉ እኮ ግን በደንብ ልባቸው ውስጥ ገብቶ ሳይሆን የሚታውት አገልግሎቱን ከመፈለግ የተነሳ ነው። ይሄን ነገር ካደረጉ አገልግሎቱ እንዳይቀርባቸው ማለት ነው እና ከእንደዚህ አይነት ምክንያቶች ነው እንጂ የሚያደርጉት ፈልገው ወይም ደግሞ ጠልተውት አይደለም። ለዚህ ነው ልክ ከሰንበት ትምህርት ቤት ሲወጡ ህይወታቸው ቶሎ ወደ እንደዚህ አይነት ነገሮች ቶሎ የሚመለሰው ማለት ነው እና ክፍተት ያልኩት ነገር ይሄ ነው እና ልክ ግቢ ጉባኤ ተገብቶ ደግሞ አገልግሎት ከተጀመረ በኋላ እንደዚህ አታርጉ እንዲያርጉ የሚል ሰው የለም። ወይም ደግሞ እንዲህ ልበሺ ማለት አገልግሎት ላይ እስካለ ድረስ እሺ፣ አገልግሎት ላይ ተመሳሳይ ልብስ ነው የሚደረገው ምናምን፣ ግን ከአገልግሎት ውጪ ግቢ ውስጥ ለሚደረገው እንቅስቃሴ እንዲያርግ እንዲያታርግ የሚለው ሰው የለም። ግን አብዛኛው ሰው ያንን ነገር የማያደርገው የሚጠነቀቀው ከምን አንጻር ነው? እኔን ያየ ሌላ ሰው አንደኛ ራሱ አይፈልገውም። ሁለተኛ ነገር ደግሞ እኔ ያየ ሌላ ሰው ነገ ከነገ ወዲያ ለዚህ ግቢ ጉባኤ ለዚህ አገልግሎት የሚሰጠው ስም ምንድን ነው ከሚለው አንጻር ፈርቶ ነው ማለት ነው እና ከሁለት ነገሮች ነው፣ ከራስ ለማሰብ እና ሌላውም እንዳይጠፋ ከማሰብ ነው እንደዚህ አይነት ነገሮች ጥንቃቄ የሚደረግባቸው። ከዛ ባሻገር ደግሞ ብዙ አገልግሎቶችን ቢሰፉ ግን በደንብ ሰው ህይወቱን እየተመለከተ እንዲያገለግል የሚደረጉ ናቸው። አብዛኛው አገልግሎት ሁሉም ወደ ህይወቱ እንዲመለስ ነው። ከላይ ስራ የሚሰራው ሰውም ለምሳሌ አባላት እንዲቆርቡ የሚደረግበት ሁኔታ ሰንበት ትምህርት ቤት ላይም እኮ አለ። ግን እዚህ ጋር ታች ማለት ግቢ ጉባኤ ላይ የሚደረገው እንቅስቃሴ ደስ ይላል። የሆነ ህይወትን በደንብ እንዲታሰብ ሰው ወደ ራሱ እንዲመለከት። ምክንያቱም አብዛኛው እዛ ያለው ሰው ወጣት ነው፣ ተመሳሳይ እድሜ ላይ ነው ያለው ምናምን እና ማለት ተቆጣጣሪ የለውም። ሁሉም ልጥፋ ቢል ሁሉም ይችላል፣ የፈለኩትን ልሁን ቢል የፈለገውን መሆን ይችላል። ግን እነዚህን ሁሉ ነገሮች ሳያደርግ እኔ ማድረግ እየፈለኩ ግን የኔ አይነት ተመሳሳይ እድሜ ላይ ያለ ሰው ሳያረገው ሳይ እሱ ችሎታ የለ እኔም ልቻለው አይነት ነገር እንዲያስብ ያደርገዋል። የግቢ ጉባኤ አገልግሎት ላይ በቃ ሁሉም አገልግሎት ማለት ይቻላል በጣም
በስፋት የሚሰራው ህይወት ላይ ነው። የሰው ልጅ ህይወቱ ላይ እንዲያተኩር ነው። ማንንም ፈርቶ ሳይሆን እግዚአብሔርን ፈርቶ የነገው ህይወቱን አስቦ እንዲሰራ የሚደረግ አገልግሎት ነው እና እንደዚህ ሰንበት ትምህርት ቤት ላይ በደንብ ኦልሬዲ አልቆለታል። የሰንበት ትምህርት ቤት አገልጋይ በቃ በሁሉ ነገር ሰልጥኖ ጠንክሮ ነው የመጣው እና ሁሉ ነገሩን የጨረሰ ሰው የጎደለችው ትንሽ ክፍተት የተፈጠረችበት ቦታ ሲኖር ያንን ቦታ ደግሞ ቀጥታ እንደመጣ ግቢ ጉባኤ አገልግሎት ላይ ገብቶ አገልግሎት ስል ማለት ማገልገል ግዴታ መዝሙር ክፍል መግባት እንደዚህ ምናምን አይደለም። ሄዶ መማር ነው። የጸሎት መርሃ ግብሮችን መሳተፍ፣ የግቢ ጉባኤን ዋና ፕሮግራም መሳተፍ፣ እነዚህ ራሱ በጣም በቂና እንድንጠነክር የሚያደርጉ ነገሮች ናቸው እና አብዛኛው መርሃ ግብር ላይ የሚደረጉ እንቅስቃሴዎች እኛ ጋር አብረውን ሲማሩ አብረውን ግቢ የሚውሉ ልጆች ናቸው እዛ ሄደው የሚያገለግሉት እና እነሱን ስናይ እኛ ማለት ራሳችንን እንጂ ምንም ነገር እንደማይከለክለን እንድናስብ ያደርጉናል እና ትንሿን ጉድለት በዚህ ሞልተን አጠንክረን መቀጠል ነው ያለብን ማለት ነው። ጉድለት ያልኩት ይሄ ነው ማለት ሙሉ ለሙሉ ተሟልቶለት ግን ህይወት ከጎደለ ደግሞ የሌላው መሙላት ምንም ጥቅም የለውም። ብዙ ነገር ሞልቶልን ግን ህይወት ካጣን ወደ እግዚአብሔር የምንቀርብበት መንገድ እየጠበበ ነው የሚሄደው እና ከምንም በላይ የንስሐና የቅዱስ ቁርባን ህይወት እንዲኖረን ደግሞ እንደዚህ አይነት ነገሮች ላይ በደንብ መሳተፍ ጠንካራ መሆን ያስፈልጋል ማለት ነው። ከዛ እንግዲህ ከነዚህ ከሁለቱ አካላት በደንብ ተጠናክሮ የወጣ ሰው አይታችኋል። እንግዲህ አብዛኛው አሁን ላይ ቤተክርስቲያናችን አለኝ የምትላቸው ሰዎች ሰንበት ትምህርት ቤትና ግቢ ጉባኤ ተባብረው ሰው ያደረጉት ወጣት ነው እና እንደዚህ አይነት ወጣት ለመሆን ነው ሁላችንም መሞከር ያለብን ማለት ነው። እግዚአብሔር ጉድለታችንን ሞልቶ በቀደመ ማንነታችን ጠንክረን እንድንቆይ የእሱ መልካም ፍቃድ ይሁንልን ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉት። ቻናላችንን ሰብስክራይብ ማድረግ አትርሱ። ሰላም ቆዩ።